ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ የኢራን ጦርነት ግቦችን አሳክታለች ወይ? አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱበት የመጀመሪያ ሳምንት አንስቶ ዋሽንግተን ወታደራዊ መሳሪያ ቤት ፔንታጎን የጦርነት ሂደት በተመለከተ የተለያዩ ትርክቶችን ሲያቀርቡ ሰንብቷል። የዓለማችን ግዙፍ ወታደራዊ ኃይል የሚመሩት የመከላከያ ሚኒስትሩ ፔት ሄግሴት ጋዜጣዊ መግለጫ የሚሰጡት እንኳን ወደ ስልጣን ሳይመጡ በፊት ፎክስ ኒውስ ላይ ትናንትና ከሚያቀርቡበት መንገድ የተለየ አይደለም። የአሜሪካ በጦርነቱ ለማሳካት የወጠነችው ግቦች በገለጹበት መጀመሪያ ጋዜጣዊ መግለጫ 2 ሳምንታት የተኩስ አቁም ስምምነት ከተደረሰ በኋላ እስከ ሰጡት ማብራሪያ ድረስ ገለጻቸውን አሜሪካ ወታደራዊ በላይነት የሚያሳይ ነበሩ። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ሆርሙዝ በፊት ዓለም ላይ ምን ያህል የባህር እንቅስቃሴ እገዳዎች ተጥለው ምን ያህል ውጤታማ ነበሩ? ጸንቶ ለመርጋት ያልቻለው የተኩስ አቁም ባለበት አርብ ዕለት የኢራን የውጭ ጉዳይ ሚኒስተር ወሽመጡ ለንግድ መርከቦች በቀረበው የተኩስ አቁም ቀን ሙሉ በሙሉ ክፍት ነው ሲሉ ተናግረው ነበር። ነገር ግን ከአንድ ቀን በኋላ አሜሪካ ወደቦች መዝጋትን በመቀጠሏ የተበሰጨችው ቴህራን አቋሟን በመቀየር ወሽመጡን ዳግም ዘታለች። በዚህም ጉዳይ በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። አሜሪካ በጦርነቱ ለማሳካት የወጠነችው ግቦች በገለጹበት የመጀመሪያ ጋዜጣ መግለጫ የ2 ሳምንት የተኩስ አቁም ስምምነት ከደረሰ በኋላ እስከ ሰጡት ማብራሪያ ድረስ ገጻቸው የአሜሪካ ወታደራዊ የበላይነት የሚያሳይ ነበሩ። ስለ ጦርነቱ ሂደት አሜሪካ ስላልከፈለው ዋጋ እውነት ለመረዳት ጥልቅ ምርመራ ማድረግ ይጠይቃል። በአሁኑ ፈተና እስካስተናገድ ያለ የተኩስ አቁም ተግባራዊ እየሆነ ባለበት በዚህ ወቅት አሜሪካ ምን አሳካች? ዋጋውስ ምን ነበር? ብዙ ፈቀቅ ያላለው የኒውክሌር ጉዳይ። ፕሬዝዳንት ዶናልድ ትራምፕ በጦርነቱ ያዙት ዋነኛው ግብ ኢራን ኒውክሌር መሳሪያ ለማምረት የሚያስችል አቅም እንዳይኖራት ማድረግ ነው። ኢራን ከጅምሩ ይህ አይነት መሳሪያ የመታጠቅ እቅድ እንደሌላት ስትገልጽ ቆይታለች። ይህም ግብ ለረጅም ዓመታት አሜሪካ መሩ ዲፕሎማሲ እንዲሳካ ጥረት ሲደረግበት የነበረ ነው። አውሮፓውያኑ 2015 በቀድሞው ፕሬዝዳንት ባራክ ሁሴን ኦባማ መሪነት ከኢራን ጋር ዓለም አቀፍ የኒውክሌር ስምምነት ላይ ተደርሶ ነበር። ቀጥሎም ከስልጣኑ የተረከቡት ትራምፕ ግን ደካማስነት ነው በሚል እምነት ነበራቸው። መጀመሪያ የስልጣን ዘመናቸው ስምምነቱን በመጣስ ለውል እየተገዛች በነበረችው ኢራን ላይ በድጋሚ ማዕቀብ ጥለው ይህ እርምጃ አሜሪካ ከስምምነቱ እንድትወጣ አድርጓታል። በዚህም ውሳኔ ከዲፕሎማሲ ይልቅ ኃይልን የመረጡት ትራምፕ መጀመሪያ ስልጣን ዘመናቸው መገባደጃ ላይ ደግሞ ኢራን እስላማዊ አብዮታዊ ዘብ አዛዥ ጄኔራል ቃሲም ሱሌማን ገደሉ። ይህ እርምጃቸው ከቴህራን ጋር የሚደረገው ግንኙነት ዲፕሎማሲ ጥረት ወታደራዊ ኃይል መካከል እንዲዋልል ምክንያት ሆኗል። አሁን ጦርነቱ እንዲነሳ ያደረገው ይህ አይነቱ አካሄድ ነው። ከ40 ቀን ጦርነት በኋላ ደንብ ያልጠነከረው ተኩስ አቁም መተግበሪያ ቢጀመርም እስካሁን ድረስ ትራምፕ በኒውክሌር ጉዳይ ጉልህ ውጤት እንዳላገኙ የሚያመላክት ማስረጃ የለም። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀን ጦርነት ወቅት በኢስፋሃን ፎርድና ናታንዝ ውስጥ የሚገኝ የኒውክሌር ጣቢያ አሜሪካ በፈጸመችው ድብደባ በኢራን የኒውክሌር አቅም ማውደም ትራምፕ ተናግረው ነበር። ከዘንድሮ 5 ሳምንታት ጦርነት በኋላ አሁን ላይ ኢራን ፍርስራሽ ስር በጋዝ ሲሊንደር እንደተቀመጠ የሚገመተው የጦር መሳሪያ ደረጃ ላይ ለመድረስ ትንሽ የቀረ ዩራኒየም ክምችት አላት። በጦርነቱ 3ኛ ሳምንት ዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ የኢራን የኒውክሌር ፍላጎት ሊገታ የሚችል ወታደራዊ አማራጭ ሊኖር እንደማይችል ለቢሲ ተናግረዋል። ፕሬዝዳንት ትራምፕም በአሜሪካ ጠልቀው ተቀበሩት ሁሉንም የኒውክሌር ግብአቶች ቆፍሮ ለማውጣት ለማስወገድ ከኢራን ጋር እንደምትሰራ ገልጸው፣ ነገር ግን አሁንም ቢሆን ቴህራን በዚህ ጉዳይ ቢተኝነቷን ቀጥላለች። ቀጣይ ቀናትም ይህ ጉዳይ በፓኪስታን ዋና ከተማ እስላማባድ የሚደረገው የአሜሪካ ኢራን ድርድር አንዱ ዋነኛ ነጥብ እንደሚሆን ይጠበቃል። ቀድሞም የበለጠ ተጠራጣሪ አመራሮች የያዘችው ኢራን በድጋሚ በአሜሪካ ጥቃት እንዳይፈጸምባት ለመከላከል ስትል የኒውክሌር አቅሟን ለማጎልበት ያላትን ፍላጎት ሊጨምር እንጂ ሊቀንስ አይችልም የሚል መከራከያ የሚያነሱም አሉ። የኢራን የመሳሪያ ክምችት ማዳከም ትራምፕ ከማር ላጎ መኖሪያ ባስተላለፉት የቪዲዮ መልእክት ጦርነቱ መጀመሩን ሲያውጁ ካስቀመጧቸው ግቦች አንዱ በኢራን አገዛዝ ለውጥ ማምጣት የሚለው ነው። በአሁኑ ወቅትም በአሜሪካ እስራኤል የሚፈጸሙ ድብደባ ሲያቆሙ ኢራን መንግስታቸው እንዲቆጣጠሩ ጥሪ አቅርበው ነበር። ከቀናት በኋላ ደግሞ አገዛዙ ያለ ቅድመ ሁኔታ እጅ እንዲሰጥ ጠይቀዋል። ሊሆን አልቻለም እንጂ በእስራኤሉ ጠቅላይ መሪ አያቶላህ አሊ ካሚኒን ጨምሮ በርካታ ከፍተኛ አመራሮች ብትገድልም የቀድሞ መሪ ልጅ ሙጃቢን ካሚኒ ተተኪ ሆነው ተመርጠዋል። ትራምፕ አዲሱ አመራር ከቀድሞ አንጻር አክራሪነቱ የቀነሰ እንደሆን እጅግ ብልህ እንደሆን ሲናገሩ
ተደምጧል። ግን ይህ አልሆነላትም። አሜሪካ ኃይሎች ፕሬዝዳንት ኒኮላስ ማዱሮ ከሀገራቸው አፍነው መውሰዳቸው በኒውዮርክ እስር ቤት ያስገቡት እንዲሁም በሀገሪቱ አመራሮች ለዋሽንግተን ፍላጎት ታዛዥ ያደረጉት የቬንዙዌላ ጥቃት ኢራን እንደሚደግሙት ተስፋ አድርገው ነበር። ይህ አይነት ሀገር ኢራን ውስጥ ስለመሆኑ እስካሁን ማንድም ማስረጃ የለም። ፕሬዝዳንት ትራምፕ ከፍተኛ ባለስልጣን አሜሪካ ኢራን ሚሳኤል ማስወንጨፊያ፣ ድሮን መሳሪያ ማምረቻ፣ የባህር ኃይል አቅም መደምሰሳቸው ይናገራሉ። ስለ ኢራን ሚሳኤል ድሮን ክምችት የተሰጠው ግን ሾልኮ በወጣ የስለላ መረጃ የተነሳ አጠራጣሪ ሆኗል። የስለላ መረጃ እንደሚያመለክተው ኢራን ከጦርነቱ በፊት ከነበራት መሳሪያ ክምችቱ ግማሽ ያሉ እንደያዘች ናት። ቢቢሲ አሁን ሁለቱም መከራከሪያዎች በራሱ አላረጋገጠም። ይህም ሆኖ ያም ግን ትራምፕ አስተዳደር በጦርነቱ መጀመሪያ አስቀምጦት የነበረው ግብ በሂደቱ ተቀይሯል። አሜሪካና እስራኤል የያዙት አቋም አገዛዝ ለውጥ ተግባራዊ ለመሆን አልቻለም። የጦርነቱ ዋጋ በዚህ ጦርነት ውስጥ 13 የአሜሪካ ወታደሮች ተገድለው በመቶ የሚቆጠሩ ቆስለዋል። ከፍተኛ ቁጥር ያለው የቶም ሃውክ ሚሳኤል ጨምሮ በርካታ ተተኳሽ በከፍተኛ ፍጥነት ጥቅም ላይ እንዲውሉ ተደርገዋል። ጦርነቱ በአንድ ቀን ወጪ በቀን $1 ቢሊዮን በላይ እንደሚሆንም ይገመታል። አሜሪካ ባለስልጣን በበኩላቸው ለንጽጽር በማይቀርብ ሀገራቸው ወታደራዊ ክህሎትና ቴክኖሎጂ የበላይነት በአየር ጥቃት ከታቀደለት ጊዜ በፊት እንዲጠናቀቅ እንዲሁም ኢራን እጅ እንድትሰጥ ማስገደድ ይናገራሉ። አገር ውስጥ ደግሞ ጦርነት የትራምፕ ፖለቲካ ዋጋ አስከፍሏቸዋል። ህዝብ አስተያየት ዳሰሳዎች እንደሚያመለክተው ጦርነቱ የሚደግፉ የአሜሪካ ቁጥር አነስተኛ ነው። ትራምፕ ግን በኮንግረስ ያላቸው ድጋፍ በፓርቲ አጋርነት የተከፈለ ነው። አብሯቸው የቆሙት ሪፐብሊካኖች ናቸው። በዚህ ሳምንት መጀመሪያ እንደውም ትራምፕ በኢራን ሙሉ ስልጣን የሚያወድም መዛታቸውን ተከትሎ አንድ የፓርቲ አጋሮች በግልጽ ተቃውሟቸውን አንስተዋል። ጦርነቱ ከተጀመረ ጊዜ አንስቶ አንድ የብሮድካስት አቅራቢና ጋዜጠኛ ታከር ካልሰር ያሉት የማጋ እንቅስቃሴ ተጽዕኖ ፈጣሪ ሰዎች አቋማቸውን ከትራምፕ ጋር እየተቃረኑ ሆኗል ብለዋል። ትራምፕ እሁድ ዕለትም የኢራን መሰረተ ልማቶች እንደሚወርሙ በመዛት ሁኔታውን ከማባባሱ በኋላ ከዚህ ቀደም ደጋፊው ከነበራቸውና ኋላ ግን ከተለዩቸው ማሪጆሪያ ቴለር ግሬንም ተቃውሞ ገጥሟቸዋል። የቀድሞ ኮንግረስ አባል ይህ አሜሪካ ዳግም ታላቅ ማድረግ አይደለም፣ ይህ ክፋት ነው ብላለች። በዚህ ስንጥቃቸው ውስጥ የትራምፕ እንቅስቃሴ ካጋጠመው ስብራት እያገገመ መሆኑን አያመላክቱም። ዲሞክራቶች እየጨመረ የመጡት የትራምፕ ጫፍ የረገጡ ዛቻ እንዲሁም ሀገራት ላይ የሚሰነዘር ስድቦች በእኩል መጠን አበሳጭቷቸዋል። ጦርነቱ የመጀመሪያው ቀን በቢናባ ከተማ የሚገኝ የትምህርት ቤት ላይ ለተፈጸመው 110 ህጻናት ጨምሮ ቢያንስ 168 ሰዎች የተገደሉበት ጥቃት የተፈጸመው አሜሪካ ሚሳኤል ስለመሆኑ አለመሆኑ የትራምፕ አስተዳደር ምላሽ እንዲሰጥ አሳስበዋል። ህጻናት ተማሪ የተገደሉበት ይህ ጥቃት የተፈጸመው አሜሪካ በመሆኑ ከተረጋገጠ መካከለኛው ምስራቅ በአሜሪካ ጥቃት ከደረሱ እጅግ የከፋ የሲቪል ጉዳቶች አንዱ ይሆናል። የአሜሪካ መከላከያ ሚኒስቴር ፔንታጎን ለ6 ሳምንታት ያህል ጉዳዩን እየመረመረ መሆኑን ሲገልጽ ቢቆይም እስካሁን ግን መረጃ አላወጣም። በዚህ ሳምንት በርካታ ህግ አውጪዎች የትራምፕ ካቢኔ አባላት ስልጣን ያለው ላይ ፕሬዝዳንት እንዲነሳ የሚያደርግ ህግ ተግባራዊ እንዲያደርጉ ጠይቀዋል። አስተዳደሩ በበኩሉ የትራምፕ ዛቻ ኢራን እንደምትደግፍ ማድረጉን ይናገራሉ። ዋይት ሃውስ ፕሬስ ሴክሬታሪ ካሮን ሌቬንት የፕሬዝዳንት የትራምፕ የአሜሪካ ጥቅም በስኬት የማስከበርና ሰላም የማምጣት ብቃት በጭራሽ እንዳትጠራጠሩ ሲል ተደምጠዋል። በመጨረሻም ህዳር ላይ የሚደረገው የአጋማሽ ዘመን ምርጫ አሜሪካ ስለ ትራምፕ ያላቸው ትክክለኛ አቋም ያሳይ ይሆናል። በሆርሙዝ ወሽመጥ መዘጋት ምክንያት በተፈጠረው ዓለም አቀፋዊ ኢኮኖሚ ጫና በአሁኑ በአሜሪካ ለከፍተኛ ናፍጣና ቤንዚን ጭማሪ እንዲጋለጡ አድርጓል። የነዳጅ ጭማሪ በሸቀጦች ዋጋ ላይ እጁን ሲያሳርፍ የቀድሞ ቢሆንም ቀጣይ ዓለም የሚደረገው አጋማሽ ዘመን ምርጫ ለትራምፕ ፓርቲ ስጋት እንደሚሆን የተገመተው የኑሮ ውድነት እንዲንር ያደርጋል። ጦርነቱ የሪፐብሊካኖች ተወካይ ምክር ቤትና ምናልባትም በሴኔት ውስጥ ያላቸው የበላይነት ሊያሳጣ ይችላል። ለሪፐብሊካኑ ፓርቲ እጅግ ከባድ ዋጋ የሚያስከፍል ነው። ጦርነቱ እንደቀጠለ ሲሄድ የትራምፕ እየጨመረ ለመምጣት ኢኮኖሚ ቀውስ ምላሽ ለመስጠት ተገደዋል። ጦርነት ሲከፈት የመጡት ዓለማዊ ቀርቶ ግባቸውን የሆርሙዝ ወሽመጥ ማስከፈት ሆኗል። ኢራን የሆርሙዝ ወሽመጥ ተቆጣጠረችበት ወቅት ትራምፕ የሚሰጡት ምላሽ በተመለከተ ሀሳባቸውን በተደጋጋሚ ቀያይረዋል። አጋር ሀገራት ወሽመጡን ለማስከፈት እንዲያግዙ ሲጠይቁ ከቆዩ በኋላ አሜሪካ እርዳታ እንደማትፈልግ ሲናገሩ ተደምጠው ቆይተው ደግሞ ጦርነቱ የመሳተፍ ፍላጎት እንደሌላቸው የገለጹ የረጅም ጊዜ አጋሮች ፈሪዎች ሲሉ ዝተዋል። ትራምፕ የግሪንላንድ ለመቆጣጠር ባሳዩ ፍላጎት የተነሳ የቀድሞ የተሰነጠቀ የነበረው የኔቶ አንድነት በኢራን ጦርነት ምክንያት ተባብሷል። ፕሬዝዳንቱ ጦርነት ውስጥ ከመሳተፍ በታቀበ የኔቶ ጥምረት ላይ የሚሰነዘር ጥቃት እንደ አዲስ ጀምረዋል። የኔቶ ዋና ጸሐፊ ማርክ ሩቴ በዋይት ሃውስ በትራምፕ ያደረጉት ንግግር እጅግ ግልጽ እንደነበር ጠቁመዋል። ፕሬዝዳንቱ አሜሪካ ያላት እጅግ ግዙፍ ወታደራዊ በላይነት የሀገሪቱ ልዕለ ኃያል ለረጅም ጊዜ አስጠብቆ ይቀጥላል የሚል እምነት ሊኖራቸው ይችላል። ሀገራት ግን ገና አሁን ራሳቸውን በማይገመትና በማይታመን
ጠበቃ ለማረቅ አማራጭ መመልከት ጀምረዋል። ይሁን እንጂ ቻይና ኢኮኖሚ ስትራቴጂ የጥቅም እንዲታገል ሊያደርግ ይችላል። ትራምፕ ዋሽንግተን ቅሬታ እንዲነሳባቸው አድርገው አንዱ ምክንያት ይኸው ጉዳይ ነው። በዚህ ጦርነት ትክክለኛ ዋጋ አልተቆጠረም። በተግባር የጀመረው የተኩስ አቁም ወይም ሊካሄድ የታቀደው ድርድር የሚከሽፍ ከሆነ አሜሪካ የምትከፍለው ዋጋ ከዚህ ሊያሻቅብ ይችላል። ከመዘጋቱ በፊት ዓለም ላይ ምን ያህል የባህር እንቅስቃሴ እገዳ ተጥለዋል? ምን ያህልስ ውጤታማ ነበሩ? ሆርሙዝ ወሽመጥ በተመለከተ ግራ መጋባት እጅጉ የታየበት የሳምንቱ መጨረሻ ነው። ጸንቶ ለመርጋት ያልቻለ ተኩስ አቁም ባለበት ዓርብ ዕለት የኢራን የውጭ ጉዳይ ሚኒስትር ወሽመጡን ለንግድ መርከቦች በቀረበው ተኩስ አቁም ሙሉ በሙሉ ክፍት ነበር ሲሉ ተናግረው ከዚያም በኋላ በርካታ የጭነት መርከቦች የኢራን ጦር እንደተተኮሰባቸው አሊያም ወደ መነሻ እንዲመለሱ መደረጉ ነው። ይህም በባህር መስመሮች መዘጋት ምክንያት ሀብታዊ ጫና መፍጠር፣ ንግድ ማስተጓጎል ተገዳዳሪው አካል አቋም እንዲቀይር ወይም እጅ እንዲሰጥ ማስገደድ ስልት ነው። ሁለቱም የዓለም ጦርነቶች ውስጥ እንዲታዩ ባህር ላይ እገዳ መጣል ተፈላሚ ወገን አቅም ለማዳከም ረገድ የማይናቅ አስተዋጽኦ ነው። አንደኛ የዓለም ጦርነት ብሪታንያ ጀርመን ላይ የጣለችው እገዳ ነበር። በአንደኛ የዓለም ጦርነት ከ1914 እስከ 1919 ብሪታንያ ጀርመን ላይ የጣለችው የባህር ላይ እንቅስቃሴ እገዳ ብዙ ጊዜ በርቀት እገዳ መጣል በመባል ይታወቃል። ብሪታንያ የጀርመን ወደቦች በቀጥታ ከመዝጋት ይልቅ ባህር ላይ እንቅስቃሴ መቆጣጠር በሰሜን ባህር ላይ ባላት የበላይነት ተተማመን ነበር። ሮያል ባህር ኃይል መርከቦች ይፈትሹ የነበሩ ሲሆን ገለልተኛ በሆኑ ሀገሮች ጫና በማድረግ ጀርመን ካለም አቀፋዊ ንግድ አግደዋል። ከዚያም በኋላ ጀርመን እንዳይጓዙ የተከለከለ ቁሶች ዝርዝር ከወታደራዊ መሳሪያ ባሻገር ምግብና ማዳበሪያ ጨምረው ነበር። በሁለተኛ ዓለም ጦርነት ጃፓን ላይ የተጣለው እገዳ ሲሆን ጃፓን ባህር የምታስገባቸው ምርቶች ጥገኛ መሆኗን በተለይ ከእገዳ ተጋላጭ እንድትሆን አድርጓታል። በደሴት እየተመሰረተች አገር ዘይት ጥሬና ምግብ ለማስገባት ነው። ፓሲፊክ ውቅያኖስ የሚገኝ ጦሯን ስንቅ ለማቀበል በመርከብ ማጓጓዝ እጅግ ትታማ ነበር። በመሆኑ ደረፕ አቆጣጠር 1943 የአሜሪካ ባህር ሰርጓጅ መርከቦች ጃፓን ንግድ መርከቦች ኢላማ ያደረጉ ሲሆን ኋላም ደግሞ በተለይ ኦፕሬሽን ስታርቬሽን በተባለ ዘመቻዎች አየር ላይ ፈንጂዎች በመጣል ቁልፍ ባህር መስመሮች የበለጠ አውካለች። ጦርነቱ መጨመሪያ ጃፓን የንግድ መርከቦች አብዛኛው ወድመዋል። ከጦርነት በኋላ የተደረገው ግምቶች እንደሚያሳዩት ውድመቱ ጦርነቱ ወቅት ምጣኔ ሀብቷን እንዲያሽቆለቁል ትልቅ ምክንያት ሆኗል። ከጀርመን የተለየ መልኩ ጃፓን ጫና ለመቃለል ምን የብስ መስመር አልነበራትም። ምንም እንኳን ጦርነቱ በእጅ ለመስጠቷ የተለያዩ ምክንያት ቢኖርም አቶሚክ ቦምብ ድብደባ፣ ሶቪየት ህብረት ወደ ጦርነቱ መግባት ጨምሮ ባህር አቅርቦት መስመሮች ማገድ ወሳኝ ሚና ተጫውቷል።